ሻሎም ቅዱሳን እንዴት ናችሁ? ስሜ ሻሎም አዲስ ይባላል። ማቀብላችሁ በጨቃ ከሆነን ግን ከስራ መሆኑን ከርታ ማቀብላችሁ ጥቅስ ነው። በጨቃ ከሆነን ግን ከስራ መሆኑን ከርታ ጨቃ ካለበዚያ ጨቃ መሆኑን ከርታ ሮሜ ምዕራፍ 11 ቁጥር 6። ሻሎም ቅዱሳን ስሜ ሻሎም አዲስ ይባላል። የመጣሁት ከክብር ሕይወት ልጆች ቤተክርስቲያን ነው። ማቀርብላችሁ ጥቅስን ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም። ሮሜ 6 ቁጥር 11። ሻሎም ቅዱሳን እንዴት ናችሁ? ስሜ መክሊት ስለሽ ይባላል። የመጣሁት ከክብሮት የልጆች ቤተክርስቲያን ነው። አሁን የማቀርብላችሁ የእግዚአብሔር ቃል ጥቅስ ዮሐንስ 1:16 ላይ ይገኛል። እኛ ሁላችን ተሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበርና። ሻሎም ስሜ ዮሐና አባ ይባላል። ማቀብላችሁ ጥቅስ ነው ኤፌሶን 2:5 ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና። ሻሎም ቅዱሳን ስሜ ቢክራን ሀብታሙ ይባላል። የመጣው ከክብር ሕይወት የልጆች ቤተክርስቲያን ነው። አሁን የማቀርብላችሁ ጥቅስ ነው ሮሜ 5:17 በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋና የጽድቅን ስጦታ የሚቀበል በአንዱ በኢየሱስ ክርስቶስ በሕይወት ይነግሳሉ። ሻሎም ቅዱሳን እንዴት ናችሁ? ስሜ አቤላት ስለሽ ነው። የመጣሁት ከክብር ሕይወት የልጆች ቤተክርስቲያን ነው። አሁን የማቀርብላችሁ የእግዚአብሔር ቃል ጥቅስ የምናገኘው ሮሜ 6:23 የኃጢአት ደመወዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። አመሰግናለሁ። ሻሎም ቅዱሳን ስሜ ዳግም ካሚል ይባላል። የመጣው ከክብር ሕይወት የልጆች ቤተክርስቲያን ነው። አሁን የማቀርብላችሁ ጥቅስ ነው። የጥቅስ ርዕስ ዮሐንስ 1:14 ቃልም ሥጋ ሆነ በመካከላችንም አደረ፣ እኛም ጸጋና እውነት ተሞልቶ ከአባቱ ዘንድ የመጣ አንድያ ልጁን ክብር አየን። ሻሎም ቅዱሳን ስሜ አማኑኤል አበራ ይባላል። የመጣው ከክብር ልጆች ቤተክርስቲያን ነው። አሁን የማቀርብላችሁ ጥቅስ ነው በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ የሆነ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነ ስጦታ ከዛ ይልቅ ለብዙዎች በዛ። ሮሜ ምዕራፍ 5 ቁጥር 15። ሻሎም ቅዱሳን ስሜ ዩኤል ካሚን ይባላል። የመጣው ከክብር ሕይወት የልጆች ቤተክርስቲያን ነው። አሁን ማቀርብላችሁ ጥቅስ ነው። የጥቅስ ርዕስ ኤፌሶን ምዕራፍ 1 ከቁጥር 6-7 በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ የጸጋው ክብር በጸጋው ክብር ይመሰገን በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተገለጠ በቤዛነታችንን አገኘን። እርሱም የበደላችን ስርየት